በአሁኑ ሰዓት አቶ በኃይሉ የናሙናውን ውጤት መቀየርም ሆነ ውጤቱን ማዛባት አልቻለም። እንግዲህ በትላንትናው ክፍል ላይ እንደተመለከታችሁት ናሙናው ከተወሰደ በኋላ አቶ በኃይሉና ቃል በጣም በከባድ ሁኔታ ውስጥ ነበሩ። ይህንን እየተመለከተች እንግዲህ ብሌንም በጣም ደስ እያላት እና ሰላም ቃል ልጇ እንዳልሆነች ልታውቅ እንደሆነ እያሰበች በጣም ደስ እያላት ነበረ። እንግዲህ ቃል ናሙናው ከተወሰደ በኋላ በጣም ፈርታ ነበረ። ምክንያቱም ልጅ እንዳልሆነች ውስጧ ስለሚያውቅ ምናልባት ይሄ ናሙና ትክክለኛ ውጤት ሰላም እጅ ከገባ እኔ የመጨረሻ ጣፋንቴ እስር ቤት ይሆናል ብላ በጣም ፈርታለች። አሁን ላይ ከምታገኘው ገንዘብ ይልቅ እስር ቤት መግባቱ በጣም አስፈርቷታል። እንግዲህ ይህንንም በጣም ስለፈራች ዶክተሩን አማላ ውጤቱን እንዲቀይርላት ለማድረግ እየሞከረች ነበረ። ነገር ግን ዶክተሩ ደግሞ በምላሹ ደግሞ አንተ እኔ ትክክለኛ የሰላም ልጅ እንደሆንኩኝ የሚያሳይ ውጤት እንድትሰጠኝ እፈልጋለሁ ብላ ስትጠይቀው እንግዲህ ዶክተሩም የመለስላትን መልስ ሁላችሁም ሰምታችሁታል። እኔ ክብሬንና እንደዚሁም ስራዬን በስሜት የሚሸጥ ሰው አይደለሁም ብሎ ነበር አመናጭቋት የሄደው ማለት ነው። እንግዲህ መጀመሪያም ሰላም ያንን ዶክተር ወደ ቤት ስታመጣው በጣም ታማኝና ለስራው ድርድር የማያውቅ እንደሆነ በጣም እርግጠኛ ሆና ነበር ያመጣችው። እንግዲህ አቶ በኃይሉም የራሴን ዶክተር አዘጋጅቻለሁ ብሎ ሲጠይቃት አይሆንም እኔ በማውቀው ዶክተር ነው መሆን ያለበት ብላ ነበረ ማለት ነው። እንግዲህ ዶክተሩ እንዳሳየው ከሆነ ለስራው በጣም ታማኝና ለሰላምም ደግሞ ትክክለኛውን ውጤት የሚሰጣት ይመስላል። እንግዲህ ምናልባት በኃይሉ ደግሞ ይሄ ነገር እንዲሆን በጭራሽ አይፈቅድም። ምክንያቱም እውነተኛ ትክክለኛው ናሙና ከመጣና ያ ናሙናስ የናሙናው ውጤት ደግሞ ሰላም እጅ ከገባ እሱ ምን ያህል ችግር ውስጥ እንደሚገባ በደንብ ስለሚያውቅ እንደምንም ብሎ ያንን ውጤት ሊቀይረው ይችላል። እንግዲህ ትላንትና የፀጉሩን ናሙና ከወሰደ በኋላ ለመቀየር ሞክረው ነበር ማለት ነው። እንግዲህ ዶክተሩ እዛ ቤት እንዲዘገይና እንዲቆይ ካደረጉ በኋላ ምናልባት የወሰደውን ፀጉር ለመቀየር እየፈለጉ ነበረ። ነገር ግን ዶክተሩ በጣም ጥንቃቄ የተሞላበት ስለነበረ ያንን ነገር ማሳካት አልቻሉም። ሌላው ነገር ደግሞ አቶ በኃይሉ አሁን ከባድ ችግር ውስጥ እየገባ ይመስላል። እንግዲህ የገኒ ጎረቤት የነበረችው ሴትዮ አቶ በኃይሉ ጋር ደውላ ከዚህ ቀደም የገደልከው ሰው የአቶ ሰለሞን ባለቤት ገነት ናት፣ ልጁ ደግሞ ዳግም ነው ብላ እውነትን ነግራው ደንግጦ ነበረ ያቆመው ማለት ነው። እንግዲህ ይህንን ነገር ለዳግም ልንገረው ወይስ አልንገረው እያለች እያሰበች ነበረ። እንግዲህ ተናግራ ዳግምን ትልቅ ችግር ውስጥ መክተት ብትፈልግም ነገር ግን ምንም የምታገኘው ጥቅም እንደሌለ ስለገባት ይህንን ነገር መናገር ያለብኝ ለአቶ በኃይሉ ነው ብላ አስባለች። እንዳሰበችውም አልቀረችም ተናግራለች ማለት ነው። እንግዲህ ያቺ የገነት ጎረቤት ሴትዮ በጣም ከባድ ሴትዮ ናት። እንግዲህ ከገነት ምን ፈልጋ እንደሆነ ባይታወቅም ግን በጣም እንደምትጠላት ነው የሚያስታውቀው። ምክንያቱም ከዚህ ቀደም ከሷ እየወሰደች በጣም ብዙ ነገሮችን ለበኃይሉ ስታቀብለው ቆይታለች። እንደገና ይሄንን ነገር ስታውቅባት ደግሞ ከቤት ብቻ ውጪ ስላለቻት እንግዲህ በጣም በድላኛለች፣ እንደዛ ማድረግ አልነበረባትም ብላ እራሷን እንደተበዳይ ቆጥራ ቤቱን ልታቃጥልባት ሞክራ ነበረ ማለት ነው። ነገር ግን እንግዲህ ገነት ፈጥና ወደዛ ቤት ባትመጣ ኖሮ ቤቱን ልታቃጥለውም ትችላለች ማለት ነው። እንግዲህ ዳግምም እሷን አስፈራርቶ እንደዚሁም ደግሞ በልመና ቅልቅልም የአባቴ ገዳይ ማን ነው ብሎ ሊጠይቃት ሞክሮ ነበረ። እሷ ግን ምንም አይነት መረጃ ልትሰጠው አልፈለገችም። ነገር ግን ይህንን አጋጣሚ ተጠቅማ እናትና ልጅን ለማጣላት እየሞከረች ነበረ። ይች ሴትዮ እንግዲህ ዳግም እኔ ጋር መጥቶ እግሬ ስር ወድቆ ሲለምነኝ ነበረ ብላ ለገነት ስትነግራት፣ ገነት ደግሞ የኔ ልጅማ እንደዚህ አድርግም ብላ ነበረ ስትናደድባት የነበረችው ማለት ነው። እንግዲህ ይች ሴትዮ ሁለቱ እናትና ልጅ እንዲጣሉላት ትፈልጋለች። በሌላ በኩል ደግሞ አቶ በኃይሉ ይህንን መረጃ ተናግራ ጠቀም ያለ ገንዘብ ማግኘት ትፈልጋለች። እንግዲህ ሴትዮ በአንድ ድንጋይ ሁለት ወፍ እየመታች ነው። እንግዲህ ገኒ ልጇን እንዴት እንደዚህ እሷ ሀገር ስር ትወድቃለህ ብላ ልታዝንበት
ትችላለች ማለት ነው። በዛ ላይ ደግሞ ከዚህ ቀደም ሲል ይህንን ነገር ለአንዴና ለመጨረሻ ላያነሳው ቃል ገብቶላት ነበረ ማለት ነው። ነገር ግን ቃሉን አጥፎ ሴትየዋ ጋር ሄዶ መረጃውን ለማወቅና ለማጣራት ሙከራ ስላደረገ እንዴት ለእኔ ቃል ገብተህልኝ ይህን ነገር ታደርጋለህ ብላ እንድታዝንበትና እንዴት ደግሞ ከእሷ እግር ስር ትወድቃለህ፣ እንዴት እሷን ትለምናለህ ብላ እንድትቆጣውና እንዲጣሉላት ነው እቅዷ ማለት ነው። ነገር ግን የገነት ትልቁ ስጋቷ እሷ እግር ስር ወድቆ እሷን መለመኑ ሳይሆን እንደዚሁም ደግሞ ቃሉን አጥፎ እሷን መጠየቁ ሳይሆን ልጇ ትልቅ ችግር ውስጥ እንዳይገባባት ስጋት ስለሆነባት ነው። እንግዲህ አቶ በኃይሉ የአባቱ ገዳይ እንደሆነ ካወቀ ምን ሊያደርገው እንደሚችል መገመት ለእሷ በጣም ቀላል ነው። ይህንን ነገር ለማድረግ ከሞከረ ደግሞ አቶ በኃይሉ እሱን ሊገለው ይችላል ብላ ስላሰበች ለዳግም በጣም ከአላት ፍቅርና ከማሰቧ የተነሳ ይህን ነገር እንዳያውቅባት ለማድረግ እየሞከረች ነው። አሁን ላይ እንግዲህ አቶ በኃይሉ ሁሉንም ነገር አውቋል። የገኒ ባለቤትና የዳግም አባትን እንደሆነ የገደለው ስላወቀ እነሱም ደግሞ ይህንን ነገር እንዳወቁ ስትነግረው ነበረ። እንግዲህ አቶ በኃይሉ ምናልባት ዳግም ላይ እና ገነት ላይ አሁንም ቢሆን አይኑን ሊጥልና እነሱን ለማጥቃት ሊሞክር ይችላል። ምክንያቱም እነሱ ካወቁ ምናልባት ለሕግ አሳልፈው ሊሰጡኝ ይችላል ወይም ደግሞ ዳግም ድጋሚ እኔን ለማጥቃት ሊሞክር ይችላል ብሎ ስጋት ስለሚሆንበት ምናልባት የሆነ ነገር ሊያደርጋቸው ይችል ይሆናል ማለት ነው። አቶ በኃይሉ በአሁኑ ሰዓት በጣም በብዙ ነገር እየተወጠረ ነው ያለው። ከዚህ የሰላም ሁኔታ በጣም እያስጨነቀው ነው። ከዛና አልፎ ደግሞ አሁን ይሄ መረጃ ደግሞ ለሱ በጣም ትልቅ ዱብዳ ነው የሆነበት። እንግዲህ በዚህ ቪዲዮ ላይ የብዙ ሰው ሀሳብ የምርመራው ውጤት መቀየር የለበትም። ሰላም እስከ ዛሬ ድረስ ልጇን ሳታውቅና እንደዚሁም ደግሞ ብሌን እናቷን ሳታውቅ ይህንን ያክል ጊዜ ቆይተዋል። አሁን ላይ ግን ቢያንስ ልጇ ማን እንደሆነች እንኳን ባታውቅ፣ ነገር ግን ቃል ደግሞ ልጇ እንዳልሆነች ማወቅ አለባት በዚህ ምርመራ ውጤት ማለት ነው። ምክንያቱም የአሁኑ የምርመራ ውጤት ከተቀየረና ውጤቱ ቃል ልጅ እንደሆነች የማያሳይ ከሆነ ከዚህ በኋላ ምንም ሰላም እንድትጠራጠራት የሚያደርጋት ነገር ስለማይኖር ሙሉ በሙሉ ልጄ ናት ብላ ልታምንና ልትቀበላት ትችላለች ማለት ነው። እንግዲህ ሙሉ ጥርጣሬዋ ከውስጧ ከጠፋ ደግሞ ብሌንም እናቷን የማግኘት እድሏ በጣም አነስተኛና እንደዚሁም ሰላም ደግሞ ሌላ ልጅ አለችኝ ወይም ደግሞ ቃል ልጄ አይደለችም የሚለው ነገር ከውስጧ ከጠፋ ይህ ድራማው በጣም የሚራዘም ሊሆን ይችላል ማለት ነው። ነገር ግን በአሁኑ የምርመራ ውጤት ቃል ልጇ እንዳልሆነች አውቃ ሰላም ልጇን መፈለግ አለባት። እንግዲህ ብሌንም ደግሞ የእናቷን ለማግኘት ፍለጋዋን እየጀመረች ነው። ምናልባት ብሌን ቀድማ ሰላም እናቷ እንደሆነች ልታውቅ ትችላለች ማለት ነው። ይህ ሁሉ ነገር ከሆነና ቃል ልጅ እንዳልሆነች ታወቀች። እንግዲህ አቶ በኃይሉ እስከ ዛሬ ድረስ በጣም ብዙ ዋጋ የከፈለበትና ሲለፋበት የከረመው ስራ ሁሉ ገደል ይሆንበታል። እሱም ደግሞ ቀሪ ዘመኑ ወደ እስር ቤት ሊሆን ይችላል ማለት ነው። እንግዲህ በሰላም ላይ ያደረገው ነገር ቀላል የሚባል ነገር አይደለም። ልጇ ያልሆነችን ልጅ ቤቱ በማስገባት ልጅሽ ናት ብሎ የእሷን ሀብት ለመውረስ ሙከራ አድርጓል ማለት ነው። በዛ ላይ ደግሞ የእሷን ልጅ ከቤት አስወጥቶ በማባረር እና ጎዳና ላይ በመጣል ያስቀጠዋል ማለት ነው። እንግዲህ አቶ በኃይሉ አሁን ላይ እስከ ዛሬ ለሰራቸው እያንዳንዱ ነገሮች ዋጋ የሚከፍልበት ጊዜ እየደረሰ ይመስላል። ቃል አሁን ላይ ከዛ ቤት እንዴት አድርጋ ራሷን ነፃ ለማውጣት እንዳለባት እያሰበች ነው። ምናልባት ይሄ ናሙና ተቀይሮ እኔ ልጅ እንደሆንኩ የሚያሳይ ከሆነ እንደምንም ብዬ አንቺ እኔን አላምን ብለሽኛል፣ ስለዚህ እኔ ደግሞ የማታምን እናት አልፈልግም ብላ ይችን ምክንያት አድርጋ ከዛ ቤት ለመውጣት ሙከራ ልታደርግ ትችላለች። እንግዲህ ከዚህ ቀደም የተናገረችው ነገር ስለሆነ ይሄ ምርመራ እኔ ልጅ እንደሆንኩኝ ካሳየ እኔ እንደሞትኩኝ ቁጠሪኝ ብላታለች ማለት ነው። እንግዲህ ይህንን ነገር ከቃል ስትሰማ ሰላም በጣም ደንግጣና ፈርታ ነበረ። ቢሆንም ግን ሳሚ የነገራት ነገር ደግሞ ውስጧ ስላለና ቃልም ደግሞ ልጇ እንዳልሆነች ከዚህ ቀደም ብዙ ጊዜ ስትጠራጠር ስለነበረ
ይህንን ነገር ግዴታ መደረግ አለበት ብላ እንግዲህ ቃል ናሙናው ከእሷ ላይ እንዳይወሰድ እንኳን በጣም ብዙ ሙከራ እያደረገች ነበረ። ነገር ግን ሰላም ደግሞ ግዴታ ይህንን ነገር ማድረግ አለብሽ ብላ ስታስገድዳትና ስታስፈራራትም ጭምር ነበረ ማለት ነው። እንግዲህ የሚያሳየው ደግሞ የሰላምን ቁርጠኝነት ነው ማለት ነው። ውድ ሃይማኖት ቲዩብ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁን ከልብ እናመሰግናለን። ቪዲዮውን ላይክ ያላደረጋችሁ ላይክ አድርጎ በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ብዝት ይበልልኝ።